ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ነሐሴ 7 2018 ዓ.ም ዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎች እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት እንደተለመደው ጋብዛችኋለሁ። አብራችሁን ቆዩ። በሱዳን የሚገኙ በርካታ የህወሓት ታጣቂዎች በአርኤስኤፍ ተገደሉ። ከየአልቡርሃኑ የሱዳን ጦር ጋር ተሰልፈው በሱዳን ጦርነት እየተሳተፉ የሚገኙ በርካታ ቁጥር ያላቸው የህወሓት ታጣቂዎች በሱዳን ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ በድሮን ጥቃት መገደላቸው ተገልጿል። በተገኘው መረጃ መሰረት በሱዳን የሚገኙ በርካታ የህወሓት ታጣቂዎች በዚሁ የአርኤስኤፍ ኃይል በትናንትናው ዕለት ነሐሴ 6 2018 ዓ.ም በተካሄደው የድሮን ጥቃት ምክንያት ህይወታቸውን አጥተዋል። በዚሁ የሱዳን ጦርነት ውስጥ ህወሓት ታጣቂዎቹ ከአልቡርሃኑ የሱዳን ጦር ጋር ተሰልፈው እየተዋጉ መሆኑ የሚታወስ ሲሆን አሜሪካ እነዚህ ታጣቂዎች አሸባሪዎች በማለት ማዕቀብና ፍረጃ ለመጣል ህግ ማርቀቋ ይታወሳል። እርስ በርሳቸው የማይተማመኑ የጥፋት ኃይሎች ከንቱ ጥምረት ጽምዶ ህገወጡ የህወሓት ቡድን ከሻዕቢያና ሌሎች ጽንፈኛ ኃይሎች ጋር ጽምዶ የተሰኘ በፖለቲካዊ ተቃርኖ የተሞላ የጥፋት ጥምረት በመመስረት የትግራይን ህዝብ ለሁለንተናዊ ቀውስ ለመዳረግ እየተንቀሳቀሰ ይገኛል። ጽምዶ በሚል ጥምረት በመፍጠር የኢትዮጵያን ሰላም ለማደፍረስ የሚንቀሳቀሰው የጥላቻ ኃይል በጋራ ፖለቲካዊ ራዕይና በህዝብ ጥቅም ላይ የተመሰረተ አይደለም። የህዝብ ጠላትና የጥፋት ጥምረት የሆነው ጽምዶ የመንግስትን አቅም ለማዳከም በጊዜያዊ የስልጣን ስሌት የተፈጠረ ዘመኑን ያልዋጀ የአሮጌ አስተሳሰብ ተሸካሚዎች ስብስብ ነው። ይሁን እንጂ በፖለቲካዊ ቅራኔና በርዕዮተ ዓለም ልዩነት የተከፋፈሉ እነዚህ ኃይሎች በጊዜያዊ የጋራ ጥቅም ዙሪያ የተፈጠሩት ጥምረት የኢትዮጵያን የሰላምና የጥንካሬ ጉዞ ከቶ ሊያስቆመው አይችልም። ጠቅላይ ሚኒስትር አብይ አህመድ በቅርቡ እንዳሉት ጥምረቱ የተፈጠረው የመንግስት የህግ የበላይነት የማስከበር አቅም እየጠነከረ በመምጣቱ የጥፋት ኃይሎቹ በደረሰባቸው የመክሰም ስጋት የተነሳ ነው። ኢትዮጵያ የጀመረችውን የብልጽግናና የሰላም ጉዞ ለማስተጓገል የሚንቀሳቀሱ ኃይሎች ጥምረት ጽምዶ በምንም መልኩ በጋራ እሴት ወይም በፖለቲካዊ ራዕይ ላይ የተመሰረተ አይደለም። በእነዚህ ኃይሎች መካከል ያለው ታሪካዊ መሰረትም ጥላቻ እንጂ ትብብር እንዳልሆነ የአደባባይ እውነትና ሀቅ ነው። በተመሳሳይ ከዚህ በፊት እርስ በርሳቸው የማይተማመኑ በጫካ ያሉ ታጣቂዎች በአጭር ጊዜ ውስጥ የጋራ መርህና ግብ ማሳካት የማይችሉና ፈጽሞ የማይታሰብ የፖለቲካ ቅዠት መመስረታቸውን በተደጋጋሚ ይፋ ሲያደርጉ ይስተዋላል። ይህ የቆሞ ቀረች ስብስብ ትናንት እርስ በርስ ሲካሰሱ የነበሩ ኃይሎች ለእኩይ ዓላማ የፈጠሩት ጥምረት ነው። የከሰረው ህገወጡ ህወሓት ነፍጥ አንግበው ጫካ ከገቡ ቡድኖች ጋር በመሆን ቆምንለት ከሚሉት የህዝብ ፍላጎት በተቃረነ መልኩ የነበራቸውን ዓላማ በመርሳት የጥፋት ትብብር ለመፍጠር መሞከራቸውም ህዝብን ከመናቅ የሚመነጭ ነው። የጥፋት ቡድኖቹ ኃይላቸው በሀገር ውስጥ እየተመናመነና እየተዳከመ ሲመጣ ሚዛናዊ ወዳልሆነ ጽንፍ መሄዳቸው የማይቀር ነው። ህገወጡ ህወሓትና ኤርትራ ለበርካታ አስርት ዓመታት በከረረ የጠላትነት ዑደት ውስጥ የኖሩ ኃይሎች መሆናቸው ይታወቃል። እንዲሁም እንደ ግብጽ ያሉ ታሪካዊ የውጭ ጠላቶች ጋር በአንድ ጥላ ስር መሰባሰባቸው የቡድኖቹን መርህ አልባነትና የፖለቲካ ግብዝነት ቁልጭ አድርጎም ያሳያል። ራሱን ጽምዶ ሲል የሰየመው እኩይ ኃይል ለዘመናት የኢትዮጵያ ታሪካዊ ጠላት የሆነችውን ግብጽ ፍላጎት እንኳ ቆም ብሎ ማየት አልፈለገም። የግብጽ አንዱና ብቸኛ ስልታዊ ፍላጎት የአባይ ወንዝ ውሃ አጠቃቀምንና የህዳሴ ግድብን መቆጣጠር ሲሆን የሀገር ውስጥ ኃይሎች ዓላማ ደግሞ ሌላ ነው። ቡድኖቹ ፈጽሞ የማይገናኙና አንዱ የሌላውን ህልውና የሚጻረሩ በመሆናቸው የመሰረቱት ጥምረትም ከንቱና ከህዝብ ጥቅም በተቃራኒ የቆመ ነው። የመርህ አልባዎቹ ጊዜያዊ ህብረት የኢትዮጵያን የጥንካሬ ጉዞ ሊያስቆም የማይችል ነው። መሬት ላይ ያለው እውነታም የመንግስት የህግ የበላይነት የማስከበር አቅም እየጠነከረ መምጣቱን ያስረግጣል። የጥፋት ኃይሎች ጽምዶ በሚል የሚጠሩት ያልተቀደሰ ጋብቻ በወረቀት ላይ ወይም በፕሮፓጋንዳ ደረጃ ሊፈጠር ቢሞክርም አባላቱ በታሪክ ባላቸው ጥላቻ፣ በፖለቲካዊ ድክመትና በርዕዮተ ዓለም ቅራኔ ረጅም ርቀት መጓዝም አይችሉም። ጥምረቱ የመንግስትን የተጠናከረ ህግ የማስከበር ክንድ መቋቋም ያቃታቸው የጥፋት ኃይሎች ላለመክሰም ብሎም የህዝብን ድጋፍ ለማግኘት የሞከሩት ከንቱ ቅዠት እንጂ ለቀጠናው ህዝብ ጥቅም የቆመ አለመሆኑን እሙን ነው። በከባድ የሙስና ጥርጣሬ በተያዙ 41 የገቢዎች ሚኒስቴር አመራሮች ሰራተኞች ላይ የ14 ቀናት የምርመራ ጊዜ ተፈቀደ። ከገቢ አሰባሰብ ጋር በተያያዘ በከባድ የሙስና ወንጀልና በኢኮኖሚ አሻጥር የተጠረጠሩ 41 የኢፌዴሪ ገቢዎች ሚኒስቴር ከፍተኛ ኃላፊዎች፣ ባለሙያዎችና ተባባሪዎቻቸው ፍርድ ቤት ቀርበዋል።
ፖሊስ የተፈጸመው ድርጊት በቡድኑ የተደራጀና ውስብስብ በመሆኑ የጠፋውን የገንዘብ መጠን በኦዲት ለማረጋገጥ እንዲሁም የተሟላ ማጣሪያ በማካሄድ የምርመራ መዝገቡን ለማዘጋጀት የ14 ቀን ጊዜ እንዲሰጠው ጠይቋል። በወንጀሉ የደረሰውን የጉዳት መጠን በሂደት ይፋ እንደሚያደርግ የጠቆመው ፖሊስ ተጠርጣሪዎቹ በዋስ ቢለቀቁ የምስክሮች ቃል እንዲቀየር ሊያደርጉና ማስረጃዎችን ሊያጠፉ ይችላሉ በሚል የዋስትና ጥያቄያቸውን ተቃውመዋል። የተጠርጣሪዎቹ ህጋዊ ተወካዮች ደንበኞቻቸው በዋስ የመፈታት መብታቸው እንዲከበርላቸው ቢጠይቁም ፍርድ ቤቱ የፖሊስ ስጋትና ጥርጣሬ አሳማኝነት በመቀበል የዋስትና ጥያቄውን ውድቅ አድርጎታል። በዚህ መሰረት ፖሊስ የምርመራ ስራውን አጠናክሮ እንዲቀጥል ከሐምሌ 30 እስከ ነሐሴ 1 ቀን ጀምሮ የሚሰላ የ14 ቀናት ተጨማሪ የምርመራ ጊዜም ፈቅዷል። ከዚህ በተጨማሪም ችሎቱ የተጠርጣሪዎች አያያዝና የጤና ሁኔታ በክትትል እንዲጠበቅ ትዕዛዝ የሰጠ ሲሆን የምርመራውን ሂደት ለማየትም ለነሐሴ 14 እና 15 ቀን 2018 ዓ.ም ተለዋጭ ቀጠሮም ተሰጥቷል። ስፔን የሞሮኮን የድንበር ትብብር አደነቀች። ለስደተኞችም ጥብቅ ማስጠንቀቂያ አስተላልፋለች። የስፔን የውጭ ጉዳይ ሚኒስትር ሆሴ ማኑኤል አልቫሬዝ ሞሮኮ በሲዮታ ከተማ የተከሰተውን የስደተኞች ፍሰት ለመቆጣጠርና በህገወጥ መንገድ የገቡ ሰዎችን ያለምንም ቅድመ ሁኔታ ለመቀበል ያሳየችውን ፈጣን ምላሽና ትብብር አድንቀዋል። ሚኒስትሩ በሲዮታ ያደረጉትን ጉብኝት ተከትሎ በሰጡት መግለጫ ከሞሮኮ የውጭ ጉዳይ ሚኒስትር ናሰር ቡሪታ ጋር በቀጣይነት በመነጋገር ላይ መሆናቸውን ገልጸዋል። የውይይቱ ዋና ዓላማ በህገወጥ መንገድ የገቡ ስደተኞችን የመመለስ ሂደት ማፋጠንና ተመሳሳይ የስደተኞች ውጥረት እንዳይደገም የድንበር ቁጥጥር እርምጃዎችን ማጠናከር መሆኑንም አልቫሬዝ አስረድተዋል። በተጨማሪም ሚኒስትር አልቫሬዝ በሞሮኮና በሌሎች የአፍሪካ ሀገራት ለሚገኙ ስደተኞች ጥብቅ ማስጠንቀቂያ አስተላልፈዋል። በማህበራዊ ሚዲያዎች በኩል በሲዮታ ወይም በሜሊያ በኩል ወደ አውሮፓ መግባት ይቻላል በሚል የሚሰራጩ የሐሰት ወሬዎችና መረጃዎች ተታለው አደገኛ ጉዞ እንዳይጀምሩም ሚኒስትሩ አሳስበዋል። የተኩስ አቁሙ ለማራዘም ከአሜሪካ ጋር ድርድር እየተካሄደ እንዳልሆነ የኢራን ባለስልጣን ተናገሩ። በኢራንና አሜሪካ መካከል የተኩስ አቁም ለማራዘም ድርድር እየተካሄደ እንዳልሆነ የኢራን ከፍተኛ ባለስልጣን መናገራቸው ሮይተርስ ዘግበዋል። ስማቸው ያልተጠቀሰው ከፍተኛ ባለስልጣን የተኩስ አቁም ለማራዘም ንግግር እየተደረገ አይደለም፣ ምክንያቱም አሁን የተጀመረ ነገር ስለሌለ የሚራዘምም ነገር የለም ብለዋል። ከዚህ ቀደም የተደረሰውን ስምምነት አሜሪካ በ48 ሰዓታት ውስጥ እንዳፈረሰች እና ከቀናት በኋላ ደግሞ ከስምምነቱ እንደወጣች መግለጻቸው ሮይተርስ የዜና ወኪል ዘግቧል። የፓኪስታን የሀገር ውስጥ ሚኒስትር ሞሼን ናቅቪ ወደ ቴህራን ተጉዘው ከውጭ ጉዳይ ሚኒስትሩ ጋር ተገናኝተዋል። ጉብኝቱን ያካሄዱት ጦርነቱን ለመግታትና የሆርሙዝ ሰርጥን ለማስከፈት በሚደረግ የድርድር ማዕቀፍ አማካኝነት እንደሆነም ተገልጿል። ሰኔ ላይ የአሜሪካና ኢራን 14 ነጥብ ያለው የመግባቢያ ስምምነት ቢፈራረሙም የተኩስ አቁሙ ተጥሷል። ስምምነቱ በመጣስም አንዳቸው ሌላቸውን እየከሰሱም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ